ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ። ዛሬ ብቅ ብያለሁ ማለት ነው ቤተሰቦቼ። ሁልጊዜ ይህን ስራ ሰርቸስ ጨርስ ቪዲዮ ሰራለሁ ብዬ አስብና ማለት ነው በቃ ያን ስራ ሲጨርስ ሌላ ስራ ይጨመራል፣ ያን ስራ ሲጨርስ ሌላ ስራ ይመጣልና አሁን ይህን እያጸደው እንደውም ከግማሽ ካረኩኝ በኋላ ይህን እያጸደው እስኪ በዚያው ለምን ቪዲዮ አላደርገውም በኋላ ድምጽ አስገባበታለሁ ብዬ ማለት ነው ዛሬ የመጣሁት እና ቤተሰቦች ላይክ አድርጉልኝ። አንዳንዴ ደግሞ ቪዲዮ ስለማይታይ እይታ ሳይኖረው ሲቀር ቻናላችን አላርግ ሲቀር ራሱ በጣም እያስጠላኝ ይመጣ ማለት ነው እኔ በራሴ እና ቤተሰቦቼ ዛሬ ይችን ማታ ማታ የሚቀመጡበት ናቸው ሰዎቼ ደጅ ነው የሚያመሹትና በበጋም በክረምትም ደጅ ነው የሚያመሹትና የሚቀመጡ ከሰዓት በኋላ እሷን እያጸደውኝ ነው እንደምታዩኝ ባኪዮም እያደረኩኝ ምናምን ነው። የእናት ቤት ስለሆነ በጣም ድካም አለው። የልጅ ልጆች ይመጣሉ። ብቻ የእናት ቤት በአጠቃላይ በጣም ከባድ ነው እንደነገርኳችሁ ማለት ነውና ይህንን ቁርስ ምናምን ለሰዎች ሰርቼ ከጨረስኩኝ በኋላ ይህንን የሚያመሽበትን ባኪዮም እያደረኩኝ እያጸዳደው ምናምን ነው። ግማሽ ላይ ነው እንደው ቪዲዮ እየቀረጽኩት ያለው እንደ አረግፌ አነሳስቼ ምናምን ጨርሼ ባኪዮም ብቻ ነው የቀረኝ ማለት ነው። ለድምጼ ትንሽ ይቅርታ፣ ጉንፋን በጣም አሞኛል ዛሬ ቤተሰቦቼ። አንድ የመጣሁበት ቪዲዮ አያለው እንደዚህ አልፎ አልፎ ማለት የሆነ ስራ ይዤ ቁጭ ብዬ ምናምን የሆነ አያለው ብቻ ቪዲዮ ሲመጣልኝ ምናምን ያው እኔ ብዙ ጊዜ አለቅም እንጂ አያለው። ልላችሁ የፈለኩት ምንድነው በሩታና በአብረሽ አብዛኛው አሁን ላይ ዩቲዩበሮች በጣም እኔ እንጃ ወጣ ያለ ነገር እየሰሩ አብዛኛው ደግሞ በጣም ብዙ መልካም ነገሮች ተሞክሯቸውን የህይወት ኑሯቸውን ገጠመኛቸው የትዳር አጋራቸው ምናምን እንዴት ጥሩ መልእክት እያስተላለፉልን ይገኛሉ። እንዴት ህይወት ከባድ እንደሆነ እንዴት ማለፍ እንዳለ በጣም ብዙ የሚያስተምሩን ትልልቅ ዩቲዩበሮች አሉ። በጣም ጥሩ ፍቅረኛሞች አሉ፣ ባለትዳሮች አሉ። በጣም መልካም እንዴት ትዳራቸው እንደሚወስዱ ምናምን ማድረግ እንዳለባቸው ምናምን ብዙዎቹ ያካፍሉና ማለት ነው። ነገር ግን አሁን ላይ ደግሞ አብርሽና ሩታ እኔ በአጠቃላይ አሉ የቡታጅራ ዩቲዩበሮች ነው ሁሉንም ማለት አልችልም ግን አብዛኛውን የሚያሳዩን በቃ መጨቃጨቅ፣ መጣላ፣ ፕራንክ መደራረግ ብቻ ትዳር እንዴት እንደሆነ ምናምን ብቻ በአጠቃላይ እኔ በተለይ አብርሽና የሩታን የትዳር ሁኔታ እያመንኩበት አይደለም። አንድ ባልና ሚስት ትዳር ይዘው ሲኖሩ የውጭ ገመናቸውን ሲጨቃጨቁም ሲጣሉም ሚዲያ ላይ ወጥተው መናገር አለባቸው ብዬ አላስብም። እነሱ ከልባቸው ቢፋቀሩና እኔ ትዳር ቢሆን ኑሮ እኮ ባልሽ ቢያጠፋም ሩታ ያን ነገር ቢያደርግም አብርሽ ካንቺ ውጭ እንደዛ ቢያደርግም ወጥተሽ ሚዲያ ላይ አትናገሪም ነበረ። ይሄ ነገር የሚያደርጉት ሁለታቸውም ተመካክረው አብርሽና ሩታ ተመካክረው ነው እንጂ የሚያደርጉት የሁለታቸው የአንድ ሰው ብቻ ነው ብዬ አላስብም። እውነት ነው የምነግራችሁ እኔ ምንም በዛ ላይ ሩታ እንግዲህ ውሸሽን ካልሆነ እርኩስ ከሆነች ባልሽ ከድሮ ፍቅረኛውን አንጥቶ ይሄን ነገር ሚስጥር ማንም ሰው የሚያደርገው ነገር የድሮ ፍቅረኛውን እሷ ደወለችለት ወይም አደረጋ የሱን ትንሽ ድምጽን ስለያዘ የማወራው ራሱ ግራ ተጋብቻለሁ ማለት ነው። እና ያሳለፈውን ህይወት ሚስጥር ቢኖረው ራሱ መተሽ ሚዲያ ላይ መናገር የለብሽም። መጥፎም ህይወት ይኖረው ጥሩም ነገር ይኖረው ተመልሰሽ የምትገናኘውን ነገር ለምን ለነገሮች ስሜታዊ ሆነሽ እና ቸኮሽ ለምንድን ነው እሱን ሚስጥር አውጥተሽ የምታወሪ? ማናችም ሴት እንደዚህ አታደርግም። ደግሞ ሁለቀን ሻንጣ የምትጎትቸው ነገር ማለት ነው። ይሄዳለው የእውነታችሁን ከሆነ እንደዚህ አይነት ትዳር የለም ሲጀመር። የእውነት እንደዚህ አይነት ትዳር የለም። ወንድ ልጅ ጭቅጭቅ አይፈልግም። ሊያስረዳሽ ሞከረ፣ ነገሮችን ተረጋግተሽ መረዳታችም እና ቤተሰቦች አብርሽና ሩታ ተመካክረው ነው ይሄ ነገር የሚሰሩብን እንጂ የእውነት አይደለም። አንድ ሰው ባልና ሚስት ሲኖር አንድ ሰው ሲያጠፋ ግዴታ ሶሻል ሚዲያ ላይ አጠፋ ብለን ስሙን ማጠሽለት የለብንም። እሱ እንዲጠላ መለብ ግን ብንለያይ እንኳን የእውነት ነው የምላችሁ ባልና ሚስት ቢለያይ እንኳን ሚስጥር ነው። ለምን ሚዲያ ላይ ይወጣል? የእውነት ነው የምላችሁ ስንት ነገር አስራችሁ አሳልፋችሁ ስንት ነገር በየመንገዱ ስትሳሳሚ ምን ስትዩ ያንቺ ቪዲዮ አሁን ለምሳሌ ከአብርሽ ጋር ስትሳሳሚ በየመንገዱ ስትላላሽ የነበረ ቪዲዮ ሌላ ሰው ህይወት ጋር
ሌላ ጀምረሽ ያን ቪዲዮ እየመጣ ላንቺ ጥሩ ነው ብለሽ ታስቢዋለሽ? ይሄ ራሽን አስቢ። አሁን በየመንገዱ አለ እንደ የምትላላሽ ከማንም ወንድ ጋር የምትለጣጠፊ ያንቺስ ይሄን ረስተሽው ነው? እሱ እንዲያውም በዛን ሰዓት ምንም አላደረገም። በቃ አብረው ቪዲዮ ምናምን ይሰራሉ። ደግሞ አንዳንድ ጊዜ የከተማ ልጆች ስትኖሩ እንደ ወንድም እንደ እህት ምናምን ነው በብዛት የሚኖሩት ማለት ነው። ገብቷችኋል አይደለ? በጣም ፔስት ጓደኛሞች አሉ፣ ወንድና ሴት በጣም አሉ። ግዴታ አንድ ወንድና ሴት ስላየን ብቻ እንትን ማለት የለብንም። ነፂ እንድትሆኚ አሁን በዚህን ሰዓት እኔ አብርሽንም ሩታንም ነፂንም እንትን ልል አይደለም፣ ልወቅስ አይደለም፣ ግን ሶስቱም ተመካክረው ነው ይሄን ቪዲዮ የሚሰሩት። ነፂም ብትሆኚ እስከዛሬ የት ነበርሽ? ሂደው ሲጋቡ ቀለበት ሲያስሩ ሶሻል ሚዲያ ተጠቃሚ ከሆንሽ እሱን የምታዩ ከሆነ ከአሁን በፊት የምታውቂው ከሆነ እስካሁን መተሽ መናገር ነበረብሽ። ፍቅር ወዲያው ተጣላች፣ ሀላስ የራሷን ህይወት ጀምራ እሱ እንደገና እንዲሁም እየሰሩ ነው ያሉት። ታረቁ፣ እንደትና እንደ ወንድም ሆነው ሸር እየተደራረጉ እየሰሩ ነው ያሉት። አንቺ ለምን ወደ ኋላ ቀረሽ? ስለዚህ አንቺም ትክክል አይደለሽም። እኔ ብትፈምሽ እንትን ብትይ መልካም ነው ብዬ አስባለሁ። ግን በውስጥ በዚህ መንገድ ሶስታችሁም ተመካክራችሁ መታችሁ እንደዚህ ማለታችሁ አግባብ ነው ብዬ አላስብም። እናንተ በቃ እይታ እንዲኖራችሁ ተመልካች እንዲኖራችሁ በቃ የምታስተምሩት ነገር እይታ እናንተ የምታዩት አሁን ላይ የብሩን ብቻ ነው፣ ቪው መኖሩን ብቻ ነው። ግን ከምንም በላይ የሰው አክብሮት፣ የራሳችን አክብሮት፣ መልካም ስራ መስራታችን በጣም ትልቅ ነገር አለው ብዬ አስባለሁ። የዛሬውን ብቻ ማየት የለባችሁም። በጣም ዋጋ ያስከፍላል። ሶሻል ሚዲያ ቀላል አይደለም። የእውነት አንድ ቪዲዮ ወጣ ማለት ለወደፊት ህይወታችን መጥፎ ቪዲዮ ከሰራን የሚያመሰቃቅል ነገር ነው እንጂ ጥሩ ነው ብዬ አላስብም። ቪዲዮ ስንሰራ ልንጠነቀቅ ይገባል። አንቺን ብትሆኚ ይህን ጥሩ ነገር አሳልፈሽ ሊሆን ይችላል፣ ፍቅርም ሊሆን ይችላል፣ የሆነ ነገር አሳልፈሽ ሊሆን ይችላል። አሁን ላይ እሱ ሌላ ህይወት ሲኖረው መጥተሽ ሚዲያ ላይ ማልቀስ የለብሽም። ማድረግ ያለባችሁ ነገር ተመካክራችሁ ተነጋግራችሁ በውስጥ መጨረስ ነው እንጂ አንቺ ለሩታ እንደዚህ ነው ያገኘኛል፣ ይደውልልኛል፣ ምን ይለኛል። ስለዚህ ምንም ደወለልሽ ምን መልሽም አሁን ሩታ ጋር ነው ያለው። ስለዚህ ይሄን አንቺ አምነሽ መቀበል የለብሽም። የውሸት ነው ባልና ሚስት አይደሉም ምንም ይሉ እሱ እኔም ያጠራጥራል። የውሸት ባልና ሚስት ቢኖሩ ኑሮ ስራቸው የሚሰሩት ነገር በጣም የሚያስጠላ ነገር ነው። ደስ የሚል ነገር አናይም። እርግጥ በዚህ በኩል እውነት ሊሆን ይችላል። ነገር ግን ደግሞ አንቺ ማድረግ ያለብሽ ነገር አድርገሽ በቃ አሁን እንደዚህ አድርጎኛል ብለሽ ሌላ ዜጋ እሷ ጋር የነበረውን ታዲያ እሷን ለስራ ቢፈልጋት አንቺን ለምን ለስራ አልፈለገሽም? ለምን እንደዚህ ሞኝ አትሁኚ እንዴ? ወልዶ እስኪያሳየሽ አቅፎ ነው እንዴ አይንሽ የሚያምነው? ከዚህ በላይ አንቺ እንዴት ነው የምታምኚ? ቀለበት አድርጎ አሳየሽ እኮ እሷ ጋር አብሮ እየተሳሳመ ቪዲዮ እየሰራ እያሞገሳት ስለ እሷ መልካም ነገር እያወራ በእሷ እንደተቀየረ እያየሽ ከዚህ በላይ ምንድን ነው የምታምኚ እንዴ? ሴቶች አትሸወዱ እንጂ የእውነት ከዚህ በላይ እንዴት ነው? ውሸት ነው እነሱ ባልና ሚስት አይደሉም ምናምን ብለሽ አሁን የምትመጪላ እንዴ? በስራ ከሆነ እኮ በስራ ነው። አንቺ ጋር ለምን አልሰራም ታዲያ? ቪዲዮ አይደለም ለምን አንቺ ጋር አልሰራም? ስለዚህ ይሄን ነገር ደግሞ ስራ ነው ብለሽ ማስተካከል ያለብሽ ራስሽ ነሽ እንጂ ያ እንትን አይደለም። ገብቶሻል አይደል? አንቺ ባለሽን ሌላ ሴት ጋር ሄደሽ ልከሽ መከላከል ያለብሽ መጠበቅ ያለብሽ አንቺ ነሽ እንጂ ከወስደሽ ሌላ ሴት ጋር ካገናኘሽው በኋላ የራስሽ ጥፋት ነው እንጂ የልጁ ጥፋት አይደለም። ወንድ ነው ለዛውም አብርሽ ማለት ነው። አስቢ ታው ልጁም በዚህ እድሜው አንድ በመጀመሪያ ነፂን ተቆጠረች፣ ከዛ ፍቅር፣ ከዛ ሩታ፣ ከዚህ ደግሞ ከሩታ ጋር ደግሞ እንደዚህ ተዋሁን መቼም አብራ አይዛለቁም። ገና 3-4 ራሱ ይቀጥላል። ታው ልጁ በዚህ እድሜው ራሱ የምታስቆጥሩበት መሆናችሁ ነው እንዴ? አንዳንድ ነገር ሚስጥር ደብቁለት እንጂ እውነት አብርሽ፣ እኔም በራሴ አብርሽም ያሳዝነኛል። በቃ ቪዲዮ ይሰራል፣ ማንንም አይነካ፣ ምንም አይልም። ግን ሰው ደግሞ ስለሚያንጫጫቸው ብቻ በጣም ነው እሱን እንትን የሚሉት ማለት ነው። ስለዚህ አብርሽን ለጥላት አትስጡት። እንደዚህ ለምን ታደርጋለህ እያላችሁ ራሳችሁ እየመጣችሁ ራሳችሁ እየለከፋችሁ ራሳችሁ እንትን እያላችሁ መታችሁ ደግሞ የአብርሽ ብቻ ነው ጥፋት ብላችሁ ብዙዎቻችሁ አትውቀሱት ማለት ነው። እርግጥ ከባድ ነው። ሩታ ሰው የሚልክልሽን የሚያሳየሽን ነገር እያመንሽ
አብርሽን ሰላሙን መንሳት የለብሽም። አንቺም ራስሽን ማስጨነቅ የለብሽም። ስለዚህ ተረጋግተሽ ከምንም በላይ እሱን ልታሚ ይገባል። አንቺ ጋ ነው አብሮ የሚውለው፣ አንቺ ጋ ነው ቪዲዮ ስንሰራ የምናያችሁ። የተለያየ ነገሮችን አብራችሁ ነው የምትኖሩ። ትዳር ውስጥ ስትኖሩ ብዙውን አንቺ ነሽ አጎነሻለሽ የምታቂም። ስለዚህ ወንድ ልጅ ደግሞ ያን አይፈልግም። ነገ ጥሎሽ ከሄድሽ በኋላ አንቺ ምንም ትጠቀሚው ነገር የለም። እሱ ወንድ ልጅ ነው፣ አስሩንም ምኑንም መያዝም ይችላል። ግን ደግሞ ሴት ስንሆን ከወለድን በተለይ ትዳር ከያዝን በኋላ ለትዳራችን ልንጠነቀቅ ይገባል። በጣም ትልቅ አክብሮት ሊኖራችሁ ይገባል ትዳራችሁ ማለት ነው። እና ቤተሰቦቼ ዛሬ ይሄ ልላችሁ ነው የመጣሁት። እንደምታዩኝ የውጩን አጽድቼ ደግሞ አሁን የውስጡን ላጸዳ ልገባ ነው ማለት ነው። ይችን ደግሞ ፏፏ እናደርግና ከዛ ወደ ምሳ እንሄዳለን። ቤተሰቦቼ ላይክ ሽር አድርጉልኝ። ታውኔ ቪዲዮ መስራት ሆነት በጣም ጠፍቻለሁ። እየጠፋው ነው፣ እየሰነፍኩኝ ነውና እንደምታዩ